ባለፈው ሳምንት በመላው ዓለም ትኩረት ተሰጥቶት የነበረው የአሜሪካና የኢራን የሰላም ድርድር በፓኪስታን አስተናጋጅነት መካሄዱ ይታወሳል። የኢራን ከፍተኛ ባለስልጣናት ለዚሁ ታሪካዊ ድርድር ወደ ኢስላማባድ ማቅናታቸው ቢታወቅም ከጀርባው ግን እጅግ አሳፋሪ የሆነ የእስራኤል እቅድ እንደነበረ መረጃዎች እየወጡ ይገኛሉ። እስራኤል ዓለም አቀፍ ሕግጋትን በግልጽ በመጣስ ለሰላም ድርድር የሚጓዝ የልዑካን ቡድን አውሮፕላንን በአየር ላይ ለመምታት አስባ እንደነበር የተነገረ ሲሆን ይህም ሀገሪቱ ምን ያህል ከሕግ ውጭ የምትንቀሳቀስ መሆኗን ያሳየ ነው ተብሏል። ለድርድር የሚሄድ ቡድንን ኢላማ ማድረግ በዲፕሎማሲው ዓለም ታይቶ የማይታወቅ እብደት ከመሆኑም በላይ በወቅቱ የነበረውንና የታየውን ጥቂት የሰላም ተስፋ አዳፍኖ ቀጠናውን ወደማያልቅ ደም መፋሰስ በመመለስ ጦርነቱ እንዲቀጥል ያላትን ከፍተኛ ፍላጎት ያሳየ አደገኛ ሙከራ ነበር። ይህ የእስራኤል የጥፋት እቅድ ሀገሪቱ ለሰላም ያላትን ንቀትና ምን ያህል የጦርነት አቀንቃኝ መሆኗን ለዓለም ዳግም ያስመሰከረ አሳፋሪ ተግባር ተደርጎ በብዙዎች ዘንድ ተተርጉሟል። ታዲያ ይህንን የእስራኤልን እቅድ አስቀድማ ያወቀችውና ስጋት ውስጥ የጣላት ፓኪስታን ግን የወሰደችው የመከላከል እርምጃ ልክ እንደ ሆሊውድ ፊልሞች እጅግ የሚገርም ጥበብ የተሞላበት እንደነበረ ተነግሯል። ፓኪስታን እስራኤልን አይጥና ድመት ያጫወተችበት የማታለል ስራና የሐሰት አውሮፕላን በራዳር ላይ እንዲታይ የማድረግ ስልቷ የእስራኤል እጅግ ዘመናዊ የስለላ መዋቅር እቅዱን እንዳያሳካ አድርጎታል። በቴክኖሎጂው ዓለም እመካለው የምትለውን እስራኤልን አይን ባወጣ ሽወዳ በአየር ላይ የሸወደችበት ይህ ኦፕሬሽን ወታደራዊ ተንታኞችን በቴክኖሎጂ ካደገ ጠላት ይልቅ ስልታዊ ብልሃት ያሸንፋል በሚል ድምዳሜ ላይ እንዲደርሱና የማስተርፒስ ኦፍ ስትራቴጂክ ዲሴፕሽን በማለት እንዲያደንቁ አስገድዷቸዋል። ፓኪስታን በዚህ ስልቷ ትክክለኛውን አውሮፕላን ደብቃና በሌላ ሚስጥራዊ መስመር አሳልፋ ለድርድር ማብቃቷ በቀጠናው ያላትን ወታደራዊ ብስለትና ለድርድሩ ሰጣው የነበረውን ትኩረት ያሳየ አጋጣሚ ነው። በዛሬው ዝግጅታችን እስራኤል የሰላም ድርድሩን ለማክሸፍ ጠንስሰው ነበር የተባለውን አደገኛ ሴራ ፓኪስታን እንዴት በረቀቀ ወታደራዊ ስልት እንዳመከነችውና ዓለምን ያስደመመውን ያንን አስገራሚ የአየር ላይ ሽወዳ በዝርዝር እንመለከታለን። በተለይም ፓኪስታን እስራኤልን ለማታለል የተጠቀመችባቸውን እንደ ሐሰተኛ የበረራ መረጃና ያልተለመደ ረጅም የአየር መንገድ ያሉ ስልታዊ ዘዴዎች ምን እንደሚመስሉና ኦፕሬሽኑ እንዴት በስኬት እንደተጠናቀቀ በጥልቀት የምንዳስስ ይሆናል። ይህ በሆሊውድ ፊልሞች ላይ ብቻ የሚታይ የሚመስለው ወታደራዊ ጥበብ በተግባር እንዴት እንደዋለ የምንፈትሽበት ልዩ ቆይታ ስለሚሆን እስከ ፍጻሜው ድረስ አብራችሁ እንድትቆዩ እንጋብዛለን። ከዚሁ ጋር ተያይዞ ግን በመጀመሪያው ዙር ድርድር የታየውን ተስፋ ሰጪ ጅማሮ ወደ መጨረሻ ስምምነት ለመቀየር ሁለቱ ሀገራት በመጪው ሐሙስ ለሁለተኛ ዙር ድርድር ሊቀመጡ እንደሚችሉ መረጃዎች እየወጡ ነው። ይሁን እንጂ የዚህ ወሳኝ ስብሰባ ቦታ አሁንም በውይይት ላይ ሲሆን እንደ መጀመሪያው ዙር ኢስላማባድ ላይሆን ይችላል የሚሉ ግምቶችም እየወጡ ይገኛሉ። እንደ አማራጭ ቦታነት የስዊዘርላንዷ ጄኔቫ ስም እየተነሳ ቢሆንም የመጀመሪያውን ዙር ድርድር እጅግ አደገኛ በሆነ ሁኔታ ውስጥ ሆና በስኬት ያስፈጸመችው ፓኪስታንም በድጋሚ ለማስተናገድ ጥያቄ አቅርባለች። ቦታው ምንም ይሁን ምን የሐሙሱ ስብሰባ ከ6 ሳምንታት በላይ ለቆየውና በመላው ዓለም ላይ ስጋት የደቀነውን የኢራንን ጦርነት ዕጣ ፈንታ የሚወስን በመሆኑ መላው ዓለም አይኑን ወደዚህ ድርድር አቅንቶ ውጤቱን በጉጉት በመጠባበቅ ላይ ይገኛል። ሐሙስ ይደረጋል ስለተባለው ድርድርም የምናደርሳችሁ መረጃ ወደ መጨረሻ ላይ ይኖረናል። እናንተ ብቻ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ ማድረግ እንዳይረሳ። ካፍታ ቆይታ በኋላ ተመልሰን እንገናኝ። ባለፈው ሳምንት በመላው ዓለም ትኩረት ተሰጥቶት የነበረው የአሜሪካና የኢራን የሰላም ድርድር በፓኪስታን አስተናጋጅነት መካሄዱ ይታወሳል። ይህ በኢስላማባድ የተካሄደው ታሪካዊ ውይይት በመካከለኛው ምስራቅ ለወራት የቀጠለውን ደም አፋሳሽ ግጭት ለማርገብ ያለመ ቢሆንም ከድርድሩ ጀርባ የነበረው የደህንነት ኦፕሬሽን ግን እጅግ አስገራሚ ነበር። በተለይም እስራኤል ዓለም አቀፍ ሕግጋትን ወደ ጎን በመተው ለድርድር የሚሄደውንና የኢራን ከፍተኛ ባለስልጣናትን የያዘውን አውሮፕላን በአየር ላይ ልትመታ ትችላለች የሚለው ከፍተኛ ስጋት ፓኪስታን እስራኤልን የማታለል ስልት እንድትጠቀም አስገድዷታል። ይህ የደህንነት ስራ በወታደራዊ ተንታኞች ዘንድ የማስተርፒስ ኦፍ ስትራቴጂክ ዲሴፕሽን ተብሎ የተወሰደ ሲሆን እስራኤልን በአየር ላይ አይን ያወጣ ሽወዳ የሸወደ ትልቅ ክስተት ሆኖ ተመዝግቧል። የደህንነት ስራው ስኬት ፓኪስታን በቀጠናው ያላትን ወታደራዊ ብስለት ያስመሰከረ ሲሆን ለቀጣይ የዲፕሎማሲ ጉዞዎችም ትልቅ ተሞክሮ ተደርጎ የሚወሰድ ተግባር ሆኖ አልፏል። ፓኪስታን ይህንን ኦፕሬሽን የጀመረችው በዲጂታል ዓለም ላይ ከፍተኛ የማታለል ስራ በመስራት እንደነበረ የራዳር መረጃዎች በግልጽ ያመለክታሉ። በወቅቱ በዓለም አቀፍ የበረራ መከታተያ
ማብረሪያ ዘዴዎች ላይ ኢራን 04 የሚል መጠሪያ ያለውና ኤርባስ ኤ321 እንደሆነ የተመዘገበ አውሮፕላን በግልጽ እንዲታይ አድርጋለች። ይህ አውሮፕላን የኢራን ልዑካንን የያዘ መስሎ እንዲታይ ቢደረግም ትክክለኛው የልዑካን ቡድን ግን በሌላ ሚስጥራዊ አውሮፕላንና በተለየ የመለያ ኮድ ነበር የተጓዘው። ይህ ዘዴ የእስራኤልን የስለላ መዋቅር ግራ ያጋባና ትኩረታቸው በሙሉ የሐሰት መረጃ በተሰጠበት አውሮፕላን ላይ እንዲያርፍ ያደረገ ትልቅ የዲጂታል ወጥመድ ሆኖ አገልግሏል። በእንዲህ አይነት ከፍተኛ የቴክኖሎጂ ፉክክር ባለበት ዘመን ፓኪስታን የጠላትን ዓይን በቴክኖሎጂ ማሳወር መቻሏ የደህንነት ባለሙያዎችን ያስደመመ እርምጃ ነበር። ይህ ስልት የእስራኤልን ሳተላይቶችና ድሮኖች አቅጣጫ እንዲስቱ በማድረግ ትክክለኛው አውሮፕላን ያለምንም ስጋት ጉዞን እንዲያደርግ ምቹ መንገድ ፈጥሯል። ከዲጂታል ማታለሉ ባሻገር አውሮፕላኑ የተጓዘበት መንገድ የፓኪስታንን ጥንቃቄና ወታደራዊ ብልሃት በግልጽ የሚያሳይ ሌላኛው የሽወዳ ዘዴ መሆኑ ተገልጿል። አውሮፕላኑ በቀጥታና ለክትትል አመቺ በሆኑ መደበኛ የአየር መንገዶች ከመጓዝ ይልቅ እጅግ ረጅም የሆነና የማይገመት መስመር እንዲከተል ተደርጓል። በዚህም ከካስፒያን ባህር ተነስቶ አፍጋኒስታን ሰማይ ላይ ካቆራረጠ በኋላ በድንበር አካባቢ በሚገኘው ቻማን በኩል ወደ ፓኪስታን ሰማይ እንዲገባ ነው የተደረገው። ይህ ማለት መደበኛው የበረራ መንገድ አልተጠቀመም ማለት ነው። ይህ ስትራቴጂያዊ ምርጫ አውሮፕላኑ በጠላት ራዳር በቀላሉ እንዳይለይ ከማድረጉም በላይ ማንኛውም አይነት የአየር ላይ ጥቃት ቢሰነዘር ለመመለስ የሚያስችል ሰፊ የጊዜና የቦታ ዕድል የሰጠ ጥንቃቄ የተሞላበት እርምጃ እንደነበረ ተነግሯል። ፓኪስታን ይህንን ረጅም መንገድ የመረጠችው እስራኤል በባህረ ሰላጤ አካባቢ ያላትን የስለላ አቅም ለማምከን ሲሆን ኦፕሬሽኑም የታሰበለትን ግብ በስኬት አሳክቷል ተብሏል። ይህ ድርጊት አሜሪካና እስራኤል በአካባቢው የዘረጉትን የክትትል ሰንሰለት ሙሉ በሙሉ የበጠሰና ቀድሞ የታቀደበት ስራ መሆኑን አሳይቷል። በጉዞ ወቅት ፓኪስታን የአየር ክልሏን ወደ ከፍተኛ ቁጥጥር ስልት አሳድገው እንደነበረ ከተለያዩ የወታደራዊ ምንጮች የተገኙ መረጃዎች ያመለክታሉ። የፓኪስታን አየር ኃይል እጅግ ዘመናዊ የሆኑትን የቅኝት አውሮፕላኖች ወደ ሰማይ በማስወጣት በመቶዎች የሚቆጠሩ ኪሎ ሜትሮችን በንቃት ይከታተል ነበር። ይህ የቅኝት ስራ ማንኛውም ያልተፈቀደለት አውሮፕላን ወይም ሚሳኤል ወደ ልዑካን ቡድኑ እንዳይጠጋ ለማድረግ የታለመ ሲሆን በዙሪያው ካለው ውጥረት አንጻር ፓኪስታን ለደህንነቱ የሰጠችው ዋጋ ምን ያህል ከፍተኛ እንደነበር ያሳያል። ይህ የአየር ላይ ጥበቃ እስራኤል ሊኖራት የሚችለውን ማንኛውንም የድብቅ ጥቃት እቅድ ሙሉ በሙሉ ውድቅ በማድረግ አስተማማኝ ከለላ እንደሰጠ ብዙዎች ይስማማሉ። የቅኝት አውሮፕላኖቹ በሰማይ ላይ በፈጠሩት ጥበቃ ምክንያት ጠላት የአውሮፕላኑን ትክክለኛ መገኛ ለማወቅ የሚያደርገውን ጥረት ፍሬ ሳያፈራ ቀርቷል። ይህ ተግባር ፓኪስታን በሰማይ ላይ ያላትን የበላይነትና ለድርድሩ የነበራትን እውነተኛ ፍላጎት ያሳየችበት ትልቅ አጋጣሚም ሆኖ ተመዝግቧል። የወታደራዊ ተንታኞች እንደሚገልጹት ፓኪስታን የተጠቀመችው ይህ ዘዴ መልቲ ሌየርድ ፕሮቴክሽን ወይም ዘርፈ ብዙ የጥበቃ ሽፋን ተብሎ የሚጠራው ነው። ይህ ስልት የቴክኖሎጂ ማጭበርበርን፣ አካላዊ አጃቢነትንና ሚስጥራዊ የጉዞ መስመርን በአንድ ላይ በማቀናጀት የጠላትን ውሳኔ ሰጭነት ሽባ የሚያደርግ ነው። በተለይም እስራኤል በአካባቢው ያላትን የኤፍ ተዋጊ ጀቶችና የኤሌክትሮኒክስ ጦርነት አቅም ከግምት በማስገባት ፓኪስታን የራሷን የኤሌክትሮኒክስ መከላከያ ስርዓት በከፍተኛ ሁኔታ ስራ ላይ አውላለች። ተንታኞች እንደሚሉት በወቅቱ የፓኪስታን አየር ኃይል የጠላት ራዳሮችን በማጨናገፍ ወይም ጃሚንግ በማድረግ ረገድ ከፍተኛ ስራ ሰርቷል። ይህ ደግሞ እስራኤል አውሮፕላኑን ለይታ እንዳታውቅና ትክክለኛውን መረጃ እንዳታገኝ እንቅፋት ሆኖባታል። እንዲህ ያለው የተቀናጀ ስራ ፓኪስታን በዘመናዊ የኤሌክትሮኒክስ ጦርነት ወይም ኤሌክትሮኒክ ዋርፌር ረገድ ያላትን ብቃት ለዓለም ያሳየችበት ሲሆን የኢራን ልዑካንም በዚህ አስተማማኝ ጥበቃ ስር ሆነው የሰላም ድርድሩን ለማካሄድ ችለዋል። ከቅኝት አውሮፕላኖቹ በተጨማሪ 9 የፓኪስታን ተዋጊ ጀቶች የኢራኑን አውሮፕላን በቅርብ ርቀት አጅበው ሲበሩ እንደነበረ በወቅቱ የታዩ ምስሎች ያረጋግጣሉ። እነዚህ ጀቶች ማንኛውንም አይነት ትንኮሳ በአየር ላይ ለመመከት ሙሉ ትዕዛዝ ተሰጧቸው የነበረ ሲሆን ይህ አይነቱ ወታደራዊ አጃቢነት ለተራ በረራ የሚሰጥ ሳይሆን ከፍተኛ ስጋት ባለበት ወቅት ብቻ የሚደረግ ነው። ፓኪስታን በዚህ እርምጃዋ ለዓለም ያስተላለፈችው መልእክት በግዛቷ ውስጥ የሚደረግን ማንኛውንም አይነት የውጭ ጣልቃ ገብነት እንደማትታገስና የዲፕሎማሲያዊ ጥበቃዋን በወታደራዊ ኃይል እንደምታረጋግጥ ነበር። ይህ ደግሞ እስራኤልን ጨምሮ ሌሎች ኃይሎች እጃቸውን እንዲሰበስቡና ከድርድሩ በፊት ከማንኛውም የጥቃት እርምጃ እንዲቆጠቡ ያደረገ እጅግ ጠንካራ የኃይል ማሳያ እንደነበረ ተገልጿል። አጃቢ ጀቶቹ ከድንበር ጀምሮ እስከ አውሮፕላን ማረፊያው ድረስ የሰጡት ጥበቃ የልዑካን ቡድኑ ምንም አይነት ጭንቀት ሳይገባው በሰላም እንዲያርፍ ትልቅ ሚና ተጫውተዋል። ይህ ጥምረት በኢራንና በፓኪስታን መካከል ያለውን ወታደራዊ ትብብርም ወደ አዲስና ጠንካራ ምዕራፍ ሊያሸጋግር እንደሚችል ተገምቷል። ሌላው ወታደራዊ ባለሙያዎችን ያስገረመው ጉዳይ ፓኪስታን ከኢራን ጋር የነበራት የመረጃ ልውውጥ ጥራትና ሚስጥራዊነት ነው። የኢራን ልዑካን ቡድን ይዞት የመጣው ሚናብ 168 የተሰኘው ተምሳሌታዊ መልእክት በጉዞ ወቅት ለነበረው ጥንቃቄ ተጨማሪ የሞራል ስንቅ ሆኗል። በትምህርት ቤት ላይ በደረሰ ጥቃት የሞቱ 168 ህጻናትን የሚያስታውሱት የደም ቦርሳዎችና ጫማዎች በአውሮፕላን ውስጥ መኖራቸው ጉዞ ከፖለቲካዊ ፋይዳው ባሻገር ሰብአዊ ገጽታ እንዲኖር አድርጓል።
አድርጓል። ተንታኞች እንደሚሉት ፓኪስታን ይህንን ስሜታዊ ጉዞ በሰላም የማጠናቀቅ ኃላፊነት ወስዳ ስለነበረ ማንኛውም አይነት ስህተት እንዳይፈጠር ከፍተኛ ጥንቃቄ አድርጋለች። ይህ ደግሞ በቀጠናው ያለውን የወታደራዊ መረጃ የበላይነት ወይም ኢንተለጀንስ ሱፔሪዮሪቲ ፓኪስታን ወደ ራሷ ያዞረችበትና እስራኤልን በገዛ ሜዳዋ ያሸነፈችበት ትልቅ የታሪክ ምዕራፍ ተደርጎ ሊወሰድ ይችላል። የፓኪስታን ከፍተኛ አመራሮችም ለዚህ ኦፕሬሽን ስኬት ቀጥተኛ ተሳትፎ በማድረግ ለጉዳዩ የሰጡትን ትልቅ ትኩረትና ክብር በተግባር አሳይተዋል። የጦር ኃይሎች ጠቅላይ አዛዥ ጀነራል አሲም ሙኒር እና ሌሎች የደህንነት ኃላፊዎች ሂደቱን በቅርብ ሲከታተሉ የነበረ ሲሆን ይህም ጉዳዩ ከመደበኛ በረራ በላይ የሀገር ደህንነት ጉዳይ እንደነበረ ያረጋግጣል። የልዑካን ቡድኑ በሰላም ኢስላማባድ ሲደርስ የፓኪስታን የውጭ ጉዳይ ሚኒስትርና ከፍተኛ የጦር መኮንኖች በአውሮፕላን ማረፊያው ተገኝተው የተቀበሏቸው ሲሆን ይህም እስራኤልን ያሳፈረና የፓኪስታንን ብልህነት ያረጋገጠ በድል የተጠናቀቀ የደህንነት ኦፕሬሽን ተደርጎ ተቆጥሯል። ፓኪስታን የራሷን የደህንነት መዋቅር ተጠቅማ እስራኤልን የሸወደችበት መንገድ በቀጠናው ያላትን የዲፕሎማሲ ተጽዕኖና ወታደራዊ አቅም ለዓለም ያሳየችበት መድረክ መሆኑ ተመዝግቧል። የልዑካኑ በሰላም መድረስ ድርድሩ በተረጋጋ መንፈስ እንዲካሄድ መሰረት የጣለ ሲሆን ፓኪስታንም የታመነች አስተናጋጅ መሆኗን ዳግም አስመስክራለች። ይህ ኦፕሬሽን በታሪክ ማህደር ውስጥ እንደ አንጸባራቂ ስኬት የሚጠቀስና ለብዙ ዘመናት የሚነገር ታሪክ ሆኖ ተመዝግቧል። በጥቅሉ ባለፈው ሳምንት በኢስላማባድ የታየው ትዕይንት ከፖለቲካዊ ድርድሩ ባሻገር ትልቅ የወታደራዊ ሳይንስ ትምህርት የተሰጠበትና የቀጠናውን የኃይል ሚዛን ያሳየ ነው። ፓኪስታን እስራኤልን የሸወደችበት ይህ መንገድ በቀጣይ በሚኖሩ መሰል ዲፕሎማሲያዊ እንቅስቃሴዎች ላይ እንደ ትልቅ ማጣቀሻ እንደሚወሰድ ወታደራዊ ተንታኞች በአጽንኦት ይናገራሉ። በአሜሪካና በኢራን መካከል የተደረገው ድርድር ውጤት ምንም ይሁን ምን ፓኪስታን ግን ይህንን አደገኛ ጉዞ በሰላም በማጠናቀቋና ሊፈጠር ይችል የነበረውን ትልቅ ቀውስ በማስቀረቷ በዓለም አቀፍ ደረጃ ከፍተኛ አድናቆትን አትርፋለች። ይህ ክስተት ፓኪስታን በወታደራዊና በዲፕሎማሲያዊ መስክ ያላትን ጥንካሬ ዳግም ያረጋገጠ ሲሆን ለወደፊቱም በቀጠናው ሰላም ለማምጣት ያላትን ቁርጠኝነት አሳይታለች ተብሏል። በተለይም እስራኤልን የመሰለ ከፍተኛ የቴክኖሎጂ ባለቤት የሆነችን ሀገር በብልሃት ማሸነፍ መቻሏ ለሌሎች ሀገራትም ትልቅ የስትራቴጂ ትምህርት የሚሰጥ ተደርጎ ተወስዷል። ከዚሁ ጋር ተያይዞ ግን ባለፈው ሳምንት መጨረሻ በኢስላማባድ ለ21 ሰዓታት ያህል የተካሄደው የአሜሪካና የኢራን የፊት ለፊት ድርድር ያለምንም ስምምነት መጠናቀቁን ተከትሎ ቀጣዩ ሂደት ምን ሊሆን ይችላል የሚለው ጉዳይ ዓለም አቀፍ ትኩረት ስቧል። ምንም እንኳ ይፋዊ ስምምነት ባይደረስም ሁለቱ ሀገራት ጦርነቱን ለማቆም ለአዲስ ድርድር በመጪው ሐሙስ ይቀመጣሉ የሚሉ መረጃዎች መውጣት ጀምረዋል። በዚህም በፈረንጆቹ ሚያዝያ 21 የሚያበቃውን የተኩስ አቁም ስምምነት ወደ ዘላቂ ሰላም ለመቀየር ሁለቱም ወገኖች አሁንም ፍላጎት እንዳላቸው ማሳያ ተደርጎ ተወስዷል። ምንም እንኳ ከኢራን በኩል እንዲህ የሚል መረጃ ባይወጣም ፕሬዚዳንት ዶናልድ ትራምፕ በሌላኛው ወገን ተጠርተናል በማለት ቴህራን ስምምነት ላይ ለመድረስ እንደምትፈልግ መናገር ጀምረዋል። ይህ የሰላም ተስፋ በሁለቱ ሀገራት መካከል ከ6 ሳምንታት በላይ የቆየውን ደም አፋሳሽ ጦርነት ለመቋጨት የሚደረግ ወሳኝ የዲፕሎማሲ ምዕራፍ ተደርጎ ተወስዷል። የሐሙሱ ስብሰባም የተኩስ አቁሙን ዕጣ ፈንታ ለመወሰን ትልቅ ሚና እንደሚኖረው በሰፊው እየተነገረ ይገኛል። አሶሲየትድ ፕሬስ እንደዘገበው ከሆነ ለሐሙሱ ድርድር እንደ አማራጭ ቦታነት በውይይት ላይ ያሉት ኢስላማባድና የስዊዘርላንዷ ጄኔቫ ናቸው። ዋሽንግተንና ቴህራን በአካል ተገናኝተው ለመነጋገር መስማማታቸውን የገለጹት ዲፕሎማቶች የቦታው ምርጫ ግን እንደ ሁኔታው ሊወሰን እንደሚችል ጠቁመዋል። ፓኪስታን የመጀመሪያውን ዙር ድርድር በስኬት በማስተናገዷ ምክንያት አሁንም እንደ ዋና አማራጭ ብትወሰድም ጄኔቫ ደግሞ ሌላኛዋ ገለልተኛ የድርድር መድረክ ሆና ቀርባለች። ምንም እንኳ የልዑካን ቡድኑ ትክክለኛውን የድርድር ሰዓትና ቦታ ገና ባይወስንም የሐሙሱ ስብሰባ ግን የመካሄድ እድሉ እጅግ ከፍተኛ እንደሆነ ባለስልጣናት ይናገራሉ። ይህ የቦታ ምርጫ ጉዳይ ራሱ የድርድሩን ሚስጥራዊነትና የደህንነት ጥበቃ ምን ያህል ጥብቅ እንደሆነ የሚያሳይ ወሳኝ ነጥብ ተደርጎ ሊወሰድ ይችላል። ባለሙያዎች እንደሚሉት ከሆነ የቦታ ምርጫው ከሁለቱ ሀገራት ስትራቴጂካዊ ፍላጎት ጋር የተያያዘ ነው። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በኢስላማባድ ስለነበረው ቆይታ ሲገልጹ ኢራን በተወሰነ መልኩ ወደ አሜሪካ አቋም የመጠጋት ምልክት ማሳየቷን ተናግረዋል። ቫንስ ለፎክስ ኒውስ እንደገለጹት ንግግሩ ሙሉ በሙሉ አልተሳካም ማለት ሳይሆን በተወሰነ ደረጃ እድገት የታየበትና ለሰላም መንገድ የከፈተ ነበር። እነሱ ወደኛ አቅጣጫ ተንቀሳቅሰዋል፣ ነገር ግን ገና በቂ ርቀት አልተጓዙም በማለት ቫንስ ቀጣዩ እርምጃ የኢራን ፋንታ መሆኑን አስረድተዋል። ይህም ማለት በመጪው ሐሙስ በሚደረገው ድርድር ላይ ኢራን አሜሪካ ለምታቀርባቸው ጥብቅ ጥያቄዎች የምትሰጠው ምላሽ የውይይቱን ስኬት ይወስነዋል።
ኢራንም በበኩሏ የራሷ የድርድር ነጥቦች እንዳሉና አሜሪካም እነዚህ ነጥቦች መቀበል እንዳለባቸው አስታውቃለች። የአሜሪካ ልዑካን ቡድን በጄዲ ቫንስ መመራቱ ዋሽንግተን ለጉዳዩ የሰጠችውን ከፍተኛ ፖለቲካዊ ትኩረት ያሳያል። የሐሙሱ ስብሰባም ይህንን የታየውን መጠነኛ እድገት ወደ መጨረሻ ስምምነት ለመቀየር የሚደረግ ጥረት ይሆናል። በድርድሩ ጠረጴዛ ላይ የተቀመጡት አጀንዳዎች እጅግ ውስብስብና የቀጠናውን የኃይል ሚዛን የሚነኩ እንደሆኑ መረጃዎች ይጠቁማሉ። ዋነኛው አወዛጋቢ ጉዳይ የዓለም የኢነርጂ አቅርቦት ቁልፍ መተላለፊያ የሆነው የሆርሙዝ ባህረ ሰላጤ ሲሆን ኢራን የዘጋቸውን ይህንን መስመር አሜሪካ በድጋሚ ለማስከፈት ትሞክራለች። በተጨማሪም የኢራን የኒውክሌር መርሃ ግብርና በቴህራን ላይ የተጣሉት ዓለም አቀፍ ማዕቀቦች እንዲነሱ የሚቀርበው ጥያቄ ለድርድሩ ወሳኝ ሆኗል። በኢስላማባድ በነበረው ውይይት በጄዲ ቫንስ የሚመራው የአሜሪካ ልዑካንና በመሐመድ ጋሊባፍ የሚመራው የኢራን ቡድን በእነዚህ ነጥቦች ላይ ለሰዓታት ሲከራከሩ ቆይተዋል። እስራኤል በሊባኖስ በሂዝቦላ ላይ የምታካሄደው ጥቃት መቀጠልም ለተኩስ አቁሙ መናጋት ሌላኛው ምክንያት ሆኖ በውይይቱ ላይ ተነስቷል። የሐሙሱ ድርድር እነዚህን እጅግ ከባድ የሆኑ የቀጠናዊ ደህንነትና የኢኮኖሚ ጉዳዮችን ይዞ ወደ ጠረጴዛው የሚመለስ ይሆናል። የፓኪስታን መንግስት ምንጮች እንደሚሉት ከሆነ በድርድሩ መሃል ትልቅ ለውጥ እንደሚመጣና ሁለቱ ወገኖች ስምምነት ላይ ይደርሳሉ የሚል ጠንካራ ተስፋ ነበር። ነገር ግን ነገሮች በድንገት በመቀየራቸው ምክንያት የመጀመሪያው ዙር ያለምንም ፊርማ መጠናቀቁ የብዙዎችን ግምት ውድቅ አድርጎታል። ይህ ድንገተኛ ለውጥ የተፈጠረው በሁለቱ ወገኖች መካከል ባለው ጥልቅ አለመግባባትና በሶስተኛ ወገኖች ተጽዕኖ ሳይሆን አይቀርም ተብሎ ይገመታል። ተንታኞች እንደሚሉት እንዲህ አይነት ከፍተኛ ውጥረት ባለበት ወቅት ድርድር በአጭር ጊዜ ውስጥ አቅጣጫውን ሊቀየር የሚችልበት እድል ሰፊ ነው። በመሆኑም የሐሙሱ ድርድር ከቀድሞ ስህተት ተምሮና አዳዲስ አማራጮችን ይዞ እንደሚቀርብ በዲፕሎማሲያዊ አካላት ዘንድ ትልቅ እምነት ተጥሎበታል። በኢስላማባድ የታየው ተስፋ በሐሙሱ ድርድር ዳግም ታድሶ ወደ ዘላቂ ሰላም እንዲያመራ የሚጠብቁ ወገኖች ቁጥር ቀላል አይደለም። በአጠቃላይ የዛሬ ሳምንት የሚጠናቀቀው የተኩስ አቁም ስምምነት ከመድረሱ በፊት የሐሙሱ ድርድር ለሁለቱ ሀገራት የመጨረሻው የሰላም እድል ሊሆን ይችላል እየተባለ ይገኛል። አሜሪካና ኢራን በ6 ሳምንታት ጦርነታቸው ያጡትን ሰላም ለመመለስ የሚያደርጉት ይህ ሩጫ የዓለምን የኢኮኖሚና የፖለቲካ ሁኔታ የሚወስን ይሆናል። ፕሬዚዳንት ትራምፕና ምክትላቸው ጄዲ ቫንስ የሰጡት አስተያየት አሜሪካ በድርድር የፈለገችውን ለማግኘት ያላትን ፍላጎት የሚያሳይ ነው። በሌላ በኩል ደግሞ ኢራንም በከፍተኛ ባለስልጣኖቿ በኩል ለውይይት ዝግጁ መሆኗን ማሳየቷ የቀጠናውን ጦርነት ለማቆም ያላትን ፍላጎት የሚጠቁም ወሳኝ ምልክት ተደርጎ ተወስዷል። የሐሙሱ ድርድር ቦታው የትም ይሁን የት ውጤቱ ግን ለመላው ዓለም ሰላም ወይም ለቀጣይ ሰፊ ግጭት መነሻ እንደሚሆን ምንም ጥርጥር የለውም። ዓለም አቀፉ ማህበረሰብም ይህንን ዲፕሎማሲያዊ ጥረት በከፍተኛ ንቃት እየተከታተለ ሲሆን ከኢስላማባድ ወይም ከጄኔቫ የሚወጣውን ዜና በጉጉት መጠበቁ አይቀርም። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ ልዩ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ከዚሁ ጋር ተያይዞ ያላችሁን ሀሳብ አስተያየት እንድታካፍሉን በአክብሮት እንጠይቃችኋለን። በያላችሁበት ሰላም